እንግዲህ ሔዋን መልካም ሐሳቢዋና ቅን ልቦናዋ ዴቭን እንዲማረክ አድርገዋለች። እስካሁን እዛ ደጅ እየጠናች ከሮዛ ጋራ እንደማይስማሙ ስላወቀችም ከዴቭ ጋራ ያላትን እያጠናከረች መምጣቷን ተከትሎ እስካሁን በዴቭ ፊት ተቀባይነትን አላገኘችም ነበረ። አሁን ባለበት ሁኔታ ከሮዛ ጋር ያለውን ነገር መጨረስ እንጂ ሌላ የፍቅር ግንኙነት መመስረት ፍላጎት አልነበረውም። ነገር ግን ዛሬ ሮዛ እየጨከነች መምጣቷና እንዲሁም በዴቭ ላይ በላይ የምታሴርበት ሴራ እየተገለጠለት መጥተዋል። ህይወቱን ለመንጠቅ ከደላሎች ጋር ተነጋግራ ህይወቱን ለመንጠቅ እየተስማማች ቢሆንም ይህ ስምምነቷ ግን ሳይሳካላት ቀርቷል። ባንቴሮን ደርሶ ህይወቱን ታድጎታል። ዛሬ ላይ የባንቴሮን ደግነትና እንደዛ ውለታውን መክፈል አለብኝ በማለት ቃል የገባለትን ነገር ተፈጻሚነት ሲያደርግ አመለካከቱን ሙሉ በሙሉ እንዲቀይር አድርጎታል። ሔዋንንም አመስግኗታል። እስካሁን የባንቴሮንን ማንነት አላወኩም ነበረ። እንደዛ ስትይ ምናልባትም የፍቅር ግንኙነት ተሰምቷት ይሆናል። ባንቴሮን ጋር ወደ አላስፈላጊ አቅጣጫዎች እያመሩ ነው ብዬ ጠራጠርሽ ነበረ። እውነት ለመናገር ከንፈር ለከንፈር ተገጣጥማችሁ ስትሳሳሙ ክፉኛ ቅናት ተሰምቶ ነበር። ነገር ግን አንቺ ንጹሕ ልቦናውን አይተሽ ነበር ያንን ያደረግሽው በማለት ሔዋን ባደረገችው ነገር ቅሬታዋንም እንዳወረደላት ለሔዋን ገልጾላታል። ሔዋን አሁን ደስተኛ ሆናለች። እስካሁን ስትመኝ የነበረውን በዴቭ ፊት እንዲቀበላት ያላደረገችው ጥረት አልነበረም። ዛሬ ጥረቷ ተሳክቶላት ከሮዛ ፊት ለፊት ሲሳሳሙም ሮዛ ፌንት ነቅላ ወደቀች። ለማንኛውም በዛሬው ክፍል 36 ምን አዲስ ነገር አለ? ዛሬዎችን አብረን የምንከታተል ይሆናል። ወደ ዛሬው ቪዲዮ ወሰድኳችሁ። በባለፈው ክፍል ዴቭ ከዋለበት ውሎ ሀገር ሰላም ብሎ ወደ ቤቱ በሚመለስበት ሰዓት ከሮዛ ጋር እየተነጋገሩት የሮዛ ቅጥረኞች ክፉኛ ጉርቦውን አንቀውታል። በዚህ መተናነቅ ውስጥ እያለ ህይወቱን ማን ደርሶ ሊታደገው ይችል ይሆን? ዴቭ በሚያሳዝን ሁኔታ አጋቾች ቁጥጥር ስር ሆኖ ህይወቱን ለመንጠቅ እየተዘጋጁበት አጋጣሚ ነበረ። በዚህ ሁኔታ እያለን ባንቴሮን እየሮጠ በመምጣት ያገቱትን ሰዎች በቦክስ ብሎ በማባረር ከነዚህ ሰዎች ነጥቆ ወደ ቤቱም ደግፎ ሊመልሰው ችሏል። ሮዛም ከግብረ አበሮቿ ጋር ተደዋውላ አደራ ምንም አይነት ስህተት እንዳሰሩ ዴቭን ግደሉት በማለት ያስተላለፈችው መልእክት ይህንን ማሳካት እንዳልቻሉም ለሮዛ ይነግሯታል። ሮዛ በጣም ተናደደች። የምታደርገው የምትጨብጠው አጣች። ባንቴሮን ደግፎት ወደ ቤት ሲመለስ ምን እንደተፈጠረ እንዳላወቀ ሆናም አብራ እየጠየቀች ነበረ። ሉሊትና ሔዋን ግን በከፍተኛ መደናገጥ ውስጥ ናቸው። ባንቴሮን ምን አጋጥሞት ይሆን? ምንድን ነው የተመለከትከው ነገር በማለት እሱን ጠየቁት። ባንቴሮንም እኔ ባልደርስለት ኖሮማ ህይወቱን ነጥቀውት ነበረ፣ አጋቾች ነጥቄ ነው ያመጣሁት በማለት ነገራቸው። ይህኔ ዴቭም በሮዛ አቀነባባሪነት ለጉዳት እንደተዳረገም እየገለጸ ነበር። ሮዛ ለጉዳዩ ደንታ አልነበራትም። ይልቁንስ እቅዷ ስለከሸፈባት ተናደደች እንጂ ሉሊትና ሔዋን ደግሞ ዴቭ ተርፎ ስለመጣላቸው በጣም ደስ ብሏቸዋል። ሔዋን ዴቭ ስሜቷን እየተረዳት ስላልሆነ ዛሬ በግልጽ ለማጋራት ፈልጋለች። ለምን እዚህ ቤት እንደመጣውና ምን እንደፈለግኩኝ ምችም ሳይጠፋ አልቀረም። ለማንኛውም ግን እኔ እወዳለሁ በማለትም ትታከከው ገብታለች። ዴቭም በዚህ ሰዓት ከጎኔ ስለሆንችልኝ በጣም አመሰግናለሁ፣ እወድሻለሁ በማለት ፍቅሩን ይገልጽላታል። ማለትም ሙሉ በሙሉ ከሮዛ ጋር ያለውን የፍቅር ግንኙነት በማቋረጥ አሁን ፊቱን ወደ ሔዋን ማዞር እንደፈለገም እየገለጸ ነው። ስለ ባንቴሮን ማንነት አሁን በግልጽ የተረዳበትና እንዲሁም ሔዋንም ሆን ብላ ከመሬት ተነስታ እንዳላደረገችውም እየገለጸላት ነው። አዎ ባንቴሮን እኮ የድሮ ማንነቱ ሳይሆን በጣም ሙሉ በሙሉ የተቀየረና ራሱን ለመለወጥ ያሰበ መልካም ወጣት ነው በማለትም እርስ በርሳቸው ተደናነቁ። ቤታቸው ገብቶ እንዲኖርም ተፈቀደለት። ሮዛ ግን ብቻዋን ቀረች። በሌላ በኩል ዴቭ የሉሊት ነገር እያሳሰበው ነው። ወደ ትምህርት ቤት ስትሄድም አስሬ ከስር ስልክ ይደውልላታል። ሆኖም ግን ሉሊት ወደ ትምህርት ቤት በምትገባ እንኳን ሳይለንት ስለምታደርገው ብዙ ጊዜ አታነሳለትም። ዛሬ ትምህርት ቤት ሆነ ስልክ ደውዬብሽ ነበር፣ ነገር ግን አታነሽም፣ በሰላም ነው በማለት ይጠይቃታል። ሉሊትም ላይብረሪ ስለነበርኩ እያነበብኩኝ ስለሆነ ነው ስልኬን ሳይለንት ያደረግኩት። አሁን ላይ ሁሉም ሰላም ነው ዴቭ። እንግዲህ ከወደ አንተ ቤት ከመጣው ጀምሮ እንዳጨናነቁ እፍት እንዳሳጣውህም ይገባኛል አለችው። ስለ እኔ ምንም ነገር አታስቢ፣ ቤተሰቦችሽስ ግን እንዴት ናቸው በማለትም ይጠይቃታል።
ቤተሰቦቼ ለዛሬው ደህና ናቸው። ዛሬ ደህና ሆኑ ማለት ግን ነገ ደህና ይሆናሉ ማለት አይደለም። አልፎ አልፎ ያ ሰውዬ እየመጣ ያስጨንቃቸዋል በማለት ለዴቭ ነገረችው። ዴቭም አንድ ሀሳብ አስቤያለሁኝ፣ በጣም ቆንጆ ቤት ስላለ ለምን አባትሽ እዚህ መጥቶ አይቀመጥም በማለት በሚናገርበት ሰዓት ሮዛ ግን ተደብቃ ታዳምጠው ነበር። ይህ ቆንጆ ቤት የማን ነው? መቼም የእናቴን ቤት አፈናቅለህ እነሱን ልታስገባቸው ባልሆነ በማለትም በጣም ተጨናነቀች። አሳሰባትም። ሉሊት አይ እንደዛ እንኳን መሆን የለበትም በጭራሽ የማይሆን ሀሳብ ነው በማለት የዴቭን ሀሳብ አልተቀበለችውም። የሮዛ እናትም ስልክ በመደወል ቤታቸው ውስጥ ምን አዲስ ክስተት እንደተፈጠረና እንዲሁም ወደፊት አሳክቼ አሳይሻለሁ ያሏትን ነገር መስማት ስለሚፈልጉም ሮዛን ይጠይቋታል። ሮዛም ምን አሳካለሁ ማዬ፣ ያው እንግዲህ በቅርቡ ቤታችን ተወርሶ ጎዳና ስንወጣ ነው የሚታየ በማለት ከንብረታቸው ውጭ እንደሆኑም ለእናቷ ነገረቻት። እናቷም አንቺን ወልጄ ይኸው ሜዳ ላይ ልወድቅ ነው እያሉም ልጃቸውን ረገሙ። እንግዲህ ያደረግሽውን አድርጊ፣ እኔ ምን ማድረግ እችላለሁኝ? እንስ የሰለቸኝ ያንቺ ጭቅጭቅ ነው በማለት እናትና ልጅ በመጀመሪያ ለወንጀል ተባባሪ ሆነው ድርጊቱን ከፈጸሙ በኋላ ዛሬ ላይ ግን እርስ በርስ መጨቃጨቅ ጀምረዋል። ባንቴሮን ዴቭን ከሞት ስለታደገው ሔዋን እያመሰገነችው ነው። ቀጥሎም ዴቭ ይቅርታውን ተቀብሎት ከዛ ቤት እንዲኖር መፍቀዱም አንድ ትልቅ ነገር ነው። ባንቴሮንም ቀጠለ፣ ወደዚህ ቤት እንደምመለስ እርግጠኛ ነበርኩኝ፣ ያው በዚህ ፍጥነት ይሆናል ብዬ ግን አላሰብኩም ነበር በማለት ለሔዋን እየገለጸላት ነው። ታዲያ አሁንም ከሔዋን ጎን ማለትም ወደዛ ቤት መምጣቱ ከሔዋን ጋር ለመቀራረብ አመቺ ጊዜ እንደሚሆንለት ቢያስብም የሔዋን ልብ ግን ወደ ዴቭ እንጂ ወደ ባንቴሮን አይደለም። ለማንኛውም ግን እሱም ያለመታከት የፍቅር ጥያቄውን እያቀረበ ይገኛል። አጅሪት ሮዛም ቀጣይ እቅዷን ለአጋቾቹ ወይም ለግብረ አበሮቿ ስልክ በመደወል ሁለተኛ ስህተት እንዳሰሩ ትዕዛዙን በደንብ ትፈጽሙ ከሆነ ፈጽሙ፣ ካለበለዛ ደግሞ ወዮላችሁ፣ እያንዳንዳችሁ ስራችሁን ታገኛላችሁ በማለት እነዚህ ሰዎች ላይ ዛቻና ማስፈራሪያ አድርሳባቸዋለች። እንዲህ አስፈራርታ ስልኩን ከዘጋችሁ በኋላ ግን ስንቶቻችሁን ነው ልታገላችሁ የሚችለው? በዙሪያዬ ያላችሁ ጠላቶቼ እንዴት እንደማደርግ አሁንስ ግራ ተጋብቻለሁ በማለት ብቻዋን እንደቀረችና ነገሮቹ ከአቅሟ በላይ ሆነው እንደተወሳሰቡባትም እየገለጸች ነበር። ባንቴሮንም ወደዛ ቤት ከመመለሱ አሁንም ከሮዛ ጋር እርስ በርስ ተያይዘዋል። እግሩን ታሞ ተኝቶ በነበረበት ሰዓት ከዴቭ እንዳረገዘች እንደገለጸችለትና አሁን ላይ ልጁ የዴቭ ሳይሆን የሌላ ሰው ነው በማለት የነገረችውም ስለነበረ የታመመው እግሬ እንጂ ጭንቅላት አይደለም፣ ለማንኛውም ከዴቭ እንዳረግሽ ነግረሽ ነበረ፣ ዛሬ ደግሞ የማን አደረግሽው በማለት እየተሳለቀባት ይገኛል። እሷም በእነዚህ ውስብስብ ጥያቄዎች ክፉኛ ፈተና ውስጥ ገብታለች። ዴቭ በሔዋን በኩል ያለው ወላዋይነት ሙሉ በሙሉ ተቀይሯል። ዛሬ ላይ ያኔ ከባንቴሮን ጋራ እንደዛ ከንፈሩን ስትስመው የቅናት ስሜት እንደተሰማውና ምናልባትም እሺ ብላ ፈቅዳ ወደሱ ብትሄድ ኖሮ በጣም እንደሚሰማውም እየገለጸላት ነበረ። ይህንን ስትሰማ ሔዋን በደስታ ተፍለቀለቀች። እሱንም እየጎተተች ከንፈሩን ሳመችው። ሮዛ ግን ማየት የማትፈልገውን ወይም ደግሞ ይሆናል ብላ ያላሰበችውን በእርግጥ ሔዋንን እዛ ቤት ለምን ትመጫለሽ? እሱ እኮ ባለትዳር ነው እያለች ከባሏ ለማራቅ ጥረት ብታደርግም ሔዋን ግን እንዲህ ልትፋታት አልፈለገችም። ታዲያ ዛሬ ላይ እጅ ከፈንጅ ከባሏ ጋር ስትሳሳም ተመልክታታለች። ይህንን ያየችው ሮዛም ክፉኛ ፌን ትነቅላለች። በስከ መጨረሻም ሮዛ ምንም ማድረግ የማትችልበት ደረጃ ደርሳ ነገር ግን ሽንፈቷን መቀበል ስለማትፈልግ ብቻ አሁንም እንዲሁ በደረቁ እየተፍጨረጨረች ትገኛለች። ዴቭና ሔዋንም ወደ ፍቅር ጉዞ የነሮዛ ቤት ተወርሶ አሁን የሉሊት ቤተሰቦች መጥተው ሊያርፉበት እንደሆነም ተገልጾላታል። በዚህ ሁኔታ ብቻዋን የቀረችው አጅሪት ሮዛ በሚቀጥለው ክፍልስ በምን እናገኛታለን? ትንሿ ሙሽራ ክፍል 36 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ ይሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።